ዛሬ የሴንቸሪ ቢዝነስ ግሩፕ አንድ ካምፓኒ የሆነው የስቲል አርኤምአይ ፋብሪካ ላይ ነው የምንገኝ። እንግዲህ የፋብሪካ ብረት ላይ የሚሰራ ነው። ከዚህ በፊት ያው ብረት ከውጭ ወደ ሀገር ውስጥ ኢምፖርት አድርገን እንጠቀም ነበር። አሁን ግን ባህሩን የሚያመርቱ እና ደግሞ ከምንም በላይ የወዳደቁ ብረቶችን የጣልናቸውን አፈር የሚበላቸውን እንግዲህ ብረት ከአፈር ስለሚመረት እንደገና ዝም ብለን ከጣልነው ደግሞ ወደ አፈርነት የሚቀየር ነውና የምናያቸው ስክራፖችን ወደ ባህር የሚቀይር ከዚያ በኋላ ደግሞ ሮል እየተደረገ ወደ ሚስማር ፋብሪካዎች ወደ ሌሎች የብረት ውጤቶች ወደ ፌሮዎች እና ወደ ሌሎች ምርቶች መሄድ የሚያስችል ስራን ያየነው ዛሬ። እንግዲህ አንዱ የነበረ ፋብሪካ አሳይተውናል። የብረት ፋብሪካ የነበረው ፋብሪካ በጣም ብዙ ወጪ ያለው ፕሮሰሱም በጣም የሚዘገይ ቶሎ ለማምረት የማይመች ብዙ ኃይል የሚበላ በነዳጅ የሚሰራ እንደዚህ አይነት ነገሮች ነበሩበት። አሁን አዲስ የተሰራው ፋብሪካ ደግሞ በጣም ፈጣን የሆነ በኤሌክትሪክም የሚሰራ ከዚያም በላይ ደግሞ ወደ ሌሎች ይሄንን ወደ ሚስማርና ወደ ፌሮዎች ለማምረት የሚያስችለውን ብረት እንደገና ማቅለጥ ሳያስፈልግ እንደቀለጠ ሳይቀዘቅዝ ወደ ፋብሪካዎች ፕሮሰስ ለማድረግ የሚያስችል ሀዲድ የተሰራለት እንደሆነ አይተናል። ከዚህም ባለፈ ደግሞ ሌሎች የኦክስጂን የአርገን እንደዚህ አይነት ነገሮችንም ማምረት የጀመሩበት ሁኔታ አለ። እንግዲህ አርገን እስካሁን ሀገራችን ውስጥ አምርተን አናቅም፣ የመጀመሪያው ነው ተብሎ ይታሰባል። በቅርብ እንደሚያስመርቁም ነግረውናል እና ከውጭ ያለውን ኢምፖርት ሳብስቲቲዩት የሚያደርግ ፋብሪካ ነው። በጣም ጥሩ ሆኖ ነው ያገኘ ነው። እንግዲህ የግል ባለሀብቱ በተለይ ከማክሮ ኢኮኖሚክ ሪፎርሙ በኋላ ብዙ ነገሮች የተመቹ ነገሮች አሉ። ከዚህ በፊት እንደነበረው ሁላችንም እንደምናውቀው ኢምፖርትን በጣም የሚያበረታታ ኤክስፖርትን ደግሞ በጣም የሚያቀጭጭ አይነት አካሄድ ነበረው ኢኮኖሚው። አሁን ግን ይህንን የሚያስተካክል ነገር ስላለ የግል ባለሀብቱም በጣም ተነቃቅቶ ብረት ፋብሪካ ላይ የነበረው ከዚህ በፊት የነበረው ያልተመቸ ሁኔታ አሁን የተመቸ እንደሆነና በሙሉ አቅሙ እያመረተ እንደሆነ ነው ያየን እና በጣም ደስ የሚል ፋብሪካ ነው። መንግስት እነዚህን የግል ባለሀብቱን ለማበረታታት ብድር ከማመቻቸት ጀምሮ ሌሎች አማራጮችን እየተጠቀመ ነው። በሀገር ውስጥ እንግዲህ ኢምፖርት ሳብስቲቲዩት ማድረግ ኤክስፖርት መር የሆኑ ምርቶችን ማምረት የሚያስችል ምቹ ሁኔታ ለመፍጠር መሰረተ ልማት የማሟላት የመብራት፣ የመንገድ እንዲሁም ደግሞ የኢምፖርት ኤክስፖርት ሳብስቲቲዩሽኑ እንዲሳለጥ ወደ ውጭም የሚሄደው ወደ ውስጥም የሚገባው እንዲሳለጥ የማድረግ ነገር እየሰራ ነው። እንደሚታወቀው ከዚህ በፊት ብዙም ማንጠቀምባቸው ነገሮች ነበሩ። አሁን የብረት ቁርጥራጮች እና ሌሎች ጉዳዮች በየቦታው ወዳድቀው የሚገኙት አሁን ከቅርብ ጊዜ ወዲህ እነዚህ ገበያ እያገኙ ወደ እነዚህ ፋብሪካዎች እየገቡ ትላልቅ ከውጭ ኢምፖርት የምናደርጋቸውን የብረት ውጤቶች የሚያስቀር አይነት ነገር እየተሰራ ነው። ከዚህም ባለፈ ደግሞ አብዛኛው የመንግስት የባንኮች የብድር ለምሳሌ ንግድ ባንክን ብንወስድ ልማት ባንክን ብንወስድ አብዛኛው ብድራቸው የመንግስት የልማት ድርጅቶች ላይ እና መንግስት ላይ ፎከስ ያደረገ እንደነበር ሁላችንም እናውቀዋለን። አሁን ግን አብዛኛውን ተበዳሪ የግል ባለሀብቱ ነው። ምክንያቱም የግል ባለሀብቱ ነው ኢኮኖሚው ላይ ትልቅ ስፋትም ያለው ተወዳዳሪነትም እየመጣ ስለሆነ የማክሮ ኢኮኖሚ ሪፎርሙ አንዱ እድልም ለግል ባለሀብቱ በር መክፈት ነው። ስለዚህ ውድድርም አለ ማለት ነው። ከውጭ የሚመጡ ባለሀብቶችም ይኖራሉ። የምናመርታቸው ምርቶች ደግሞ ውጭ ሄደውም ተወዳዳሪ ሆነው መገኘት አለባቸው። ስለዚህ ይህንን ለማበረታታት መንግስት ሙያዊ ድጋፍ ከመስጠት ጀምሮ ፍሪ የኢኮኖሚክ ዞኖችን እስከ መገንባት እና እነሱን ደግሞ ለግል ባለሀብቱ እስከ መስጠት የደረሰበት ሁኔታ አለ። የግል ባለሀብቱ ደግሞ አብዛኛውን ነገር ከመንግስት ያገኘውን መሬትና ሌሎችን ሰብሰብ ብሎ ደግሞ የፍሪ የኢንዱስትሪ ዞኖችን የኢንዱስትሪ ፓርኮችን በመገንባት በጋራ እየሰራ እንደሆነ አውቀናል። አሁን ይህ አካባቢ የብረት ክላስተር ነው። ኢትዮ ኢንጂነሪንግም እዚህ ከፍ ብሎ አለ። ሌሎች የብረት ፋብሪካዎችም አሉ እና አንድ አካባቢ ክላስተሪንግ ስንጠቀም ለድጋፍም ለክትትልም የሚጠቅም ነገር ነውና የመንግስት ድጋፍም የመንግስት አጠቃላይ የግል ባለሀብቱ እንዲያድግ ተወዳዳሪ እንዲሆን ዓለም አቀፍ ኢምፖርት ሳብስቲቲዩሽናችን እንዲጠናከር ለማድረግ ግል ባለሀብቱ ላይ የሚሰራው ስራ ያው እየተጠናከረ እንደሆነ በዚህ ፋብሪካም የምናየው ነገር ነው። እንግዲህ ባለሀብቶችም የከተማ አስተዳደሩም የክልሉ መንግስትም የፌዴራል መንግስትም ትልቅ ድጋፍ እያደረገ እንደሆነ ነግረውናል። የከተማ አስተዳደሩም ባለሀብቶች በኮቪድ ጊዜም ራሱ ምርት ያቆሙ አልነበሩም፣ ያመርቱ ነበር የሚል ነገር ነግሮናል። ከዚያም በላይ ደግሞ የግል ባለሀብቱ እንደዚህ አይነት ውጤታማ ስራ ሲሰራ ደግሞ ለማህበራዊ
አገልግሎት ደግሞ የሚሆን በጀት እየመደበ ትምህርት ቤት እስከ መገንባት፣ ልጆች እስከ ማስተማር፣ እነዚህ አረጋውያንን እስከ መቀለብ እና እንዲህ አይነት ነገሮች ላይም ትልቅ ተሳትፎ እንዳላቸው ነግረውናል። የከተማ አስተዳደሩ ከተማውን አሁን በጀመረው አዲስ የኮሪደር ልማትም እዚያም ላይ ተሳትፎ እንዳላቸው ነግረውናል። አረንጓዴ አሻራ ላይም እንደዛው እየሰሩ እንደሆነ ነግረውናል። ስለዚህ የግል ባለሀብቱ በሰራ ቁጥር ኢኮኖሚ ላይ የሚፈጥረው ተጽዕኖ በጣም ከፍተኛ ስለሆነ መንግስት ይህንን የመደገፍ ስራ አጠናክሮ የሚቀጥል ይሆናል።